ዛሬ ካጠብኩትና ከቀበርኳቸው ጀናዞቹ በጣም አስደንጋጭ የሆነ ቀብር ሲቀብር ያጋጠመኝ ክስተት ነው። አሁንም የምነግራ ሂራ ወንድሜ ጋር እንደዚህ አንድ ጀናዛ መጣና ለመቅበር ላህድ ውስጥ ገባን። ላህድ ጀናዛውን ተቀብለና አስገባ ነው እየቀበር ነው። ቂብላ ስናስይዘው ይህ ጀናዛ ቂብላ አልቀበልም ማለት በቀኝ በኩል አይደል ጀናዛ የሚተኛ ወደ ቂብላ አድርገን፣ ግን ይህ ጀናዛ ወደዛ ስናስተኛው አንተኛ ማለት ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላ ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ የት ነገር ይበላሻሉ ካላችሁኝ አጥንታችን ከስጋችን መለያየትና ነገሮችን እየከፋፈቱ ስጋችን ኦልሞስት ከአጥንታችን ወደ መለያየት ይመጣል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰቦቼ ሁላችሁንም ሰላም ብያለሁ። ኢና ሊላሂ ወኢና ኢለይሂ ራጅዑን። ይህ ወንድማችን በርካታ ሰዎችን ቀብሯል። ከዛ ውስጥ ግን ዛሬ እጅግ በጣም አስደንጋጭ ገጠመኝ ገጥሞታል። እሱን ይነግረናል። ቀጥታ ታሪክ ምናምን አይደለም፣ የሆነውን ነው የሚነግራችሁ። እኔ አተታ አላበዛባችሁም። አላህ የኔንም የእናንተን መጨረሻ ያሳምርልን። መጨረሻችን እንዴት እንደሆነ አናቅምና ቀጥታ ቪዲዮ ልጋብዛችሁ። ከዛም በኋላ አንድ የምነግራችሁ ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የማካፍላችሁ ወይ የምነግራችሁ እስከዛሬ ያልነገርኳችሁ እስከዛሬ ካጋጠሙኝ ገጠመኞቹ በጣም ያስደነገጠኝ ብዙ ጊዜ እንቅልፍ ያጣሁበት በጣም አስደንጋጭ የሆነ ቀብር ሲቀብር ያጋጠመኝ ክስተት ነው። አሁንም የምነግራችሁ ለብዙ ጊዜ እንቅልፍ አጥቼ ስቸገር ሼህ መናል ከሪምን ሄጄ አማክራቸው ነበር። እንዲህ ነገር አጋጥሞኛል፣ ምን ማድረግ ነበረብኝ የሚል ነገር አማክራቸው ነበረ። ያው እሳቸውም ነግረውኛል። እሳቸውም በሁጥባቸው ጁማ ሁጥባ ላይ ተናግረው ነበርና አሁን ደግሞ ያው ከዲን ከሸሪያ አንጻር መናገሩ ለሰው አስተማሪ የሆነ ነገር ማካፈሉ ጉዳት የለውም በሚል ነው ይህን የምነግራችሁ። ይህ ቪዲዮ ደግሞ ይዳረስ ወላሂ ለብዙ ሰዎችን የሚያስተምር የሆነ ከባድ አስደንጋጭ ክስተት ስለሆነ ማለት ነው። በተቻላችሁ መጠን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዲዩት እንዲሁም ቤቱ ፎሎ ማድረግ እንዳይረሳ። ከወንድሜ ጋር ከኔ ጋር ሀዲም ካሂራ ወንድሜ ጋር እንደዚህ አንድ ጀናዛ መጣና ለመቅበር ላህድ ውስጥ ገባን። ላህድ ጀናዛውን ተቀብለና አስገባ ነው እየቀበር ነው። ቂብላ ስናስይዘው ይህ ጀናዛ ቂብላ አልቀበልም ማለት በቀኝ በኩል አይደል ጀናዛ የሚተኛ ወደ ቂብላ አድርገን፣ ግን ይህ ጀናዛ ወደዛ ስናስተኛው አንተኛ ማለት ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላ ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ አንተ ምን ሆነህ ነው? ምንድነው እያደረክ ያለው? ስለው አረ እኔ ምን ቢብሉኝ ነው እየተገለበጠብኝ ነው አለ። ከዛ ከውጭ በጣም ብዙ ሰዎች አሉ፣ ከላይ ደግሞ ያው ከሌላ ተደርጎልናል። የሚያየው ሰው የለም። የምናውቀው እኔና ይህ ጓደኛችን። በጣም ደነገጥኩ። ምን ማድረግ እንዳለብኝ ግራ ገባኝ። ውጭ ብዙ ሰዎች አሉ። ውጭ መናገር እንደሌለብን ነው። ምክንያቱም እዛ ጋር ያሉ ሰዎች ትንሽ ነገር ቢያዩ ወይ ቢሰሙ የዛ ጀናዛ አይብ ወጣ ማለት። ስለዚህ ያለን አማራጭ ይህ አላህ እንደፈቀደ ነው፣ አላህ እንዳዘዘው ነው። ስለዚህ አላህ ያዘዘው ነገር፣ አላህ የከለከለው ነገር ደግሞ እኛ ልናስገድድ አንችልም። ጀናዛው በተኛበት አህዋል ላይ አስተኝተን ትተን ቀብረን ወጣ። ከዛ ለብዙ ጊዜ እንቅልፍ አጣኝ። በጣም ብዙ ጊዜ በቃ ምን ማድረግ ነበረብኝ? መናገር ነበረብኝ። ወላሂ ለብዙ ጊዜ ነው የምላቸው፣ ለብዙ ሳምንታቶች እንቅልፍ አጣኝ። በጣም ስቸገር ሼህ መናል ከሪም ሄጄ ያናገርኳቸው። እንዲህ ነገር አጋጥሞኝ ነበር፣ ምን ማድረግ ነበረብኝ አልኳቸው። በቃ ይሄ የአላህ አምር ነው፣ የአላህ ትእዛዝ ነው፣ ማድረግ ያለብህ ነገር ነው ያደረከው ብሎ ሰሞኑ ያው ጁማ ኹጥባ ላይ ተናግረውት ነበርና ከሸሪዓ አንጻር መናገሩ ሰዎችን ያስተምራል ተብሎ ስለሆነ የሚነገረው ስሙ ሳይጠራ ምንነቱ ሳይጠራ የሞተበት ቅር አድሪስ ማንነቱ ሳይነገር ሰዎችን ያስተምራል ተብሎ የታሰበ ነገር መነገሩ ክፋት ስለሌለው በሚል ነው ማካፈላችሁ። ያው እንግዲህ ተመልከቱ። ዛሬ ጀናዛ እንደዚህ ቂብላ ሊዝም ያለው እዛ ግን ምን ይገጥመዋል? ያ አኺ በዱንያ ላይ ያለን ሰዎች ይህን ነገር ከገጠመ ሲሞት ምን ሊገጥም ነው? ወንድሞች ወላሂ ዛሬ ለዱንያዊ ጥቅም ብለን አንዱ ከአንዱ ስናባላ የአላህ ትእዛዝ ስንጥስ በሰዎች በዘራቸው በብሔራቸው እርስ በራሳቸው እንዲባሉ ስናደርግ እኛ ነገ ምን ይገጥመናል የሚሆነው ነገር ማሰብ አለብን። እነዚህ ነገሮች ወላሂ አላህ እኛን ሊያስተምር ነው እንጂ አላህ እዛ እንደፈለገ ማድረግ ይችላል። ነገር ግን እኛ እንድንማርባቸው። ስለዚህ ወንድሞች አላህ ምን ያክል አዛኝ እንደሆነ እናውቃለን። ከዝነቱ ጋር እንደነዚህ አይነት ነገሮች እኛ ማየታችን እኛ ልንነቃ ይገባል። ይህ ቪዲዮ ደግሞ አስተማሪ ይመስለኛል። እኔ በጣም ብዙ ጊዜ አሁን ድረስ ብዙ ጊዜ ማቃዥበት ገጠመኝ ስለሆነ አካፍሯቸው፣ ይገባቸዋል፣ ይማሩበታል ብላችሁ የምትሉ ሰዎቹ ሼር አድርጉላቸው። የአላህ ሰላምና ዝነት ከእናንተ ጋር። ከእንደዚህ አይነት ፈተና አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ካጠብኩትና ከቀበርኳቸው ጀናዞቹ
የሁለቱን አሟሟት አካፍላችኋለሁ። እስከ መጨረሻ ስሙትና አስተማሪ ነው ይሄ ነገርማ እከሌ ሊሰማው ይገባል ይማርበታል ብላችሁ የምትሏቸው ሰዎች ካሉ ሽር አድርጉላቸው። አንድ እኔ አሁን ያጠኩት ጀናዛ አንደኛው ጀናዛ ትላንት በሰላም ከቤት ወጥቶ የፈለገው አይነት ልብስ ለብሶ ነበር የወጣውና ያን ልብስ ጀናዛው ላጥብ ስለኔ ነኝ ያወለኳቸው። ሌላኛው የቀበርኩት ጀናዛ ደግሞ ትላንት አባቷን መግሪብ ላይ ወደ መስጂድ ሂድ ብላው አባቷን የላከች ልጅ ልክ ከቤት እንደወጣ ነው ጩኸት ሰማና አባት ወደ መስጊድ ሳይደርስ ልክ ከቤት እንደወጣ ጩኸት ሰምቶ ሲመለስ ልጁ ወደ አኺራ ሄዳለች። ሰላም የነበረች ልጅ ነች። ምንም ህመም የሚባል ያልነበረባት እህት ነች። አላህ ይዘንላቸው። ሐቢቢ ወንድሜ እህቴ ከነዚህ ምን ትማራላችሁ? አንተ ዛሬ የለበስከው ልብስ ማን እንደሚያወልቀው አታውቅም። እኔ ይሄ ልብስ መልበሴ ነው እንጂ ማን እንደሚያወልቅልኝ ማቀው ነገር የለም። ዛሬ ሰላም መሆንህን ነው እንጂ ከሳት ምን ሊፈጠርብህ እንደሚችል ከደቂቃዎች በኋላ አንተ ላይ ምን ሊፈጠር እንደሚችል አታውቅም። ታዲያ ሞትን እንዴት ነው እየጠበቅክ ያለህ? እንዴት ነው እየጠበቅሽው ያለሽው? እንደዚሁ ተዘናግተን የሰዎችን ሐቅ በልተን ሰዎችን አስቀይመን የአላህን ሐቅ አጓለን ትእዛዛቶችን ጥሰን ነው ከሆነ ወንድሜ ያ ለአንተ የወጣችው ፀሐይ ሳትጠልቅ ተውበት አድርግ፣ ወደ አላህ ተመለስ። ቪዲዮ እንዴት አያችሁ? ሐሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያናስ የሰው ልጅ ህይወቱ ካለፈ መቃብር ከገባ በኋላ ሰውነቱና ስጋው ለመለያየት ሙሉ ለሙሉ ለመጥፋት ምን ያህል ፕሮሰስ ይፈጃል? ሳይንስ እንዲህ ብሎ ጎግል ላይ አስቀምጦልናል። ተከተሉኝ። በመጀመሪያ 24 ሰዓት ውስጥ በሰው ልጅ ሰውነት ላይ ምንም አይነት ለውጥ አይታይም። ልክ እንደተቀበረ እንደዛው የሚቆየው ይላል ሳይንስ። ነገሩ የሚጀምረው ኦክሲጅን መፍሰስ ሲጀምር ከዚህ በኋላ ነው ሂደቶቹ እየተቀያየሩ የሚመጡት። እስከ 24 ሰዓት ባለው ሁኔታ ግን የሰው ልጅ ከ24 ሰዓት በኋላ ባለው ሁኔታ ነገሮች እየተቀያየሩ የሚመጡ። ከ24 ሰዓት እስከ 72 ሰዓት ባሉት ነገሮች በጣም እየተቀያየሩ ነገሮች እየተበላሹ ይመጣሉ። ምን አይነት ነገር ይበላሻሉ ካላችሁኝ፣ አጥንታችን ከስጋችን መለያየትና ነገሮችን እየከፋፈቱ ስጋችን ኦልሞስት ከአጥንታችን ወደ መለያየት ይመጣል። ከ6 ቀን እስከ 10 ቀን ባለው ደግሞ የፋይበር መሟሟት፣ የሰውነታችን በጣም መሟሟት ወይም እንደመበስበስ እንደማለት ነው። እንደዚህ አይነት ነገሮች በጣም ይካሄድባቸዋል ማለት ነው። ሽፋኖቻችን የኢፒደርማል ሽፋን ይለዋል ሳይንስ። እሱ በጣም መጠን መሳሳት ይጀምራል ማለት ነው። ከ20 እስከ 32 ቀን ባለው ደግሞ ሆርሞናችን ሙሉ ለሙሉ ማለት ነው እየሳሳ በጣም እየጠፋ ይመጣል። ያ ማለት ደግሞ ከቆዳችን እየተለያየ ማለት ነው። ስጋችን ኦልሞስት መበጣጠስ የሚባል ደረጃ በሚል መልኩ እየተለያየ ይመጣል። ግን ይሄ የሚከናወነው እንደ አየር ሁኔታና እንደ ቦታው ይለያያል። ቢኮዝ ሁሉም ቦታ እኩል አይነት ነገር አይኖራቸው ተፈጥሮ ስለሆነ። ለምሳሌ በቀዝቃዛ አካባቢ ከ4 እስከ 6 ዲግሪ ሴልሺየስ እንደዛ አይነት ከሆነ የሰው ልጅ ሬሳ በጣም የመቆየት ፕሮባቢሊቲ በጣም ይኖረዋል ብሎ ሳይንስ ያምናል። በሞቃታማ ሰፈሮች ደግሞ ለየት ያለ ነገሮች ይታዩበታል። ሞቃታማ ሲሆን ደግሞ ላይክ የጀናዛው ወይም የሬሳው የመበስበስ ሁኔታው በጣም ይጨምራል፣ ከመጠን በላይ ማለት ነው። ለምሳሌ አፈሩ ላይ በጣም ብዙ ነፍሳቶች ካሉ እዛ አካባቢ ኃይለኛ ሙቀት መጠን ካለ እንደሌሎቹ አይደለም፣ ይሄኛው በጣም ይለያል። ስለዚህ ሬሳችንን በተለምዶ ትል ምናምን እንደዚህ አይነት ነገሮች ስለኖሩ በጣም ይፈጥናል። ይሄም ነገሩን በጣም ያበዛዋል ማለት ነው። ስለዚህ የቆየ ሲመጣ ልክ ሳሙና የሚመስል ነገር እንደ ሳሙና ፍጭልቅልቅ ያለ ነገር ነጫጭ ነገሮች ይኖራሉ። ግን ይሄ ሳይንስ እያለ ያለው ምንድነው? በሙቀትና በቀዝቃዛ መሃል ያለውን ልዩነት ነው የሚያሳየን። ሰላም። ናም
ሁሉም ይጓዛታል ያችን የሩቅ ጉዞ የሌለው ባዶውን ያለው ስንቁን ይዞ ይላል ገጣሚ። አላህ ሱብሓነሁ ወተዓላ ካላቸው አድርገን እባክን ጌታዬ እንዳታዋርደን እንዳታሳፍረን በዛች ቀን ጌታዬ። ዱንያ ውጣ ውረድ ሁሉን እንችላለን፣ የዛን ግን ጥሙን ድካሙን ልፋቱን አንችልም፣ ውርደቱን አንችልም። እንዳታዋርደን ሁላችንንም አላህ ወይ ማርታህን በረሕመትህ እንሻለን እንደኛ ድከመት ሳይሆን። ውድ ቤተሰቦች አንድ ጊዜ ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት አውርዱ አይሻ ጭን ላይ ትኝት ብለዋል። እንደዚህ ጭኗን ገደፍ እንዳሉ እንቅልፍ ወሰዳቸው ማለት ታፋዋ ላይ ማለት ነው። እና አይሻ እሳቸው እንቅልፉን እንዳይናጠቡ ብላ ቁጭ ባለችበት እንባዋ ጠብ ብሎ ፊታቸው ላይ ዱብ ሲል ብንናሉ ይላሉ አለይሂ ሰላቱ ወሰላም። አይሻ ረዲየላሁ ዐንሃ ነቢ ሰለላሁ ዐለይሂ ወሰለም ያ አይሻ ማይብኪኪ አንቺ አይሻ ሆይ ምን አስለቀሰሽ ምንድነው ብለው ጠየቋት ይላሉ። እንባ እየተንጠባጠቡ ስለነበረ ያ ረሱላህ ወላሂ ቂያማን እኮ አስታውሼ ነው አንተ አላህ መልእክተኛ አስለቀሰኝ። የቂያማ ቀን ያለ ፈተና ነው ያስለቀሰኝ። እዛ በዛች በቂያማ ቀን በዛች በጭንቅ ቀን ሰው ይተዋወሳል ወይ? እናንተን የት ነው የምናገኛችሁ አንተ አላህ መልእክተኛ አለይሂ ሰላቱ ወሰላም ብላ ጠየቀቻቸው አሉ። ያ አይሻ አንቺ አይሻ ሆይ ወላሂ አንድ ነገር ምነግርሽ 3 ቦታ ላይ ማንም ማስታወስ አይችልም አሉት። ወተራሁም ሱካራ ይላል እኮ አላህ ሱብሓነሁ ወተዓላ ወማሁም ቢሱካራ ወላኪን አዛብ አላህ ሸዲድ ይላል። አላህ ይጠብቀን። ልክ የሰከሩ ይመስላሉ እነሱ ግን ሰክረው አይደለም። የአላህ ቅጣት ከባድ ስለሆነ ይላሉ። እና አይሻ ሆይ እዚህ 3 ቦታ ላይ ማንን አያስታውስም፣ ሁሉም በራሱ ህይወት ተጠምዷል አሏት አለይሂ ሰላም። እነማን ናቸው አንተ አላህ መልእክተኛ ሆይ? ይህ ያስጨንቆኝ ማንደኔ ሲያለቀስኩት አለቻቸው ይላሉ አለይሂ ሰላቱ ወሰላም። አይሻ አንደኛው ሚዛን ስር የሰው ልጅ ኸይሩና ሸሩ ሲመዘን የዛን ጊዜ ኸይር የመዘነ በለጠ ወይስ ሸር ብሎ ጭንቀት ውስጥ ስላለ ነፍሴ ስለሆነ ማንም ምንን የሚያስታውሰው ነገር የለም፣ አቅሉ ሙሉ በሙሉ የለም። ምክንያቱም ያ የሐቅ ቀን ነው። የውመ ነضዑ ልመዋዚን ልቅስጥ ልየውም ልቅያማ ይላል አላህ ሱብሓነሁ ወተዓላ። የዛን ቀን ከባዱ የሚዛን ቀን ነው። ምንም ወደ ኋላ ወደፊት ማለቻ የለም። ሁሉም ተጨንቆ ሁሉም ሚዛን የወደኩኝ ወይስ አለፍኩኝ ላይ ነው አሉ አለይሂ ሰላቱ ወሰላም። አይሻም ሌላው ውስጥ አንተ የአላህ መልእክተኛ አለች። ሌላው ሲራጥ ላይ ማንን አያስታውስም አሏት አለይሂ ሰላቱ ወሰላም። ሲራጥ በሰው አቅልየን እኛ በእኛ አባባል ከጭራ የቀጠነች የሰው የበሬ ወይም የፈረስ ጭራ አለች አይደል? ከዛ የቀጠነች ከምን የሳለች በቃ ያችን ቀጭን ማለት ስለትነቷን ልነግራችሁ አልችልም ውዶቼ። ያ ብቻ አይደለም፣ አሳዛኙ ደግሞ ከታች ያለው ጀሃነም ነው። ሸተት ብሎ ተወደቅ የምታልፈው እሳት ላይ ነው። የምታርፈው ትልቁ እሳት ውስጥ ነው። አላህ ይጠብቀን። ጀሃነም ሸለቆ ላይ ተንጥፋለህ። እጅግ በጣም አቀበት ያላት ቁልቁለት ያላት ከባድ የምትባል ፈተና አቅልየን ስራችን ያሳለፈናል እንጂ በሰው የሚያልፋት አይደለችም። እጅግ በጣም ቀጭን እጅግ በጣም ስለት የሆነች ሲራጥ ናት። እዛ ላይ ማንን ሊያስታውስ አይችልም። አይሻ አሏት ረዲየላሁ ዐንሃ ነቢያችን ሰለላሁ ዐለይሂ ወሰለም እጅግ በጣም አስፈሪ ስለሆነ እዛ ቦታ ላይ ማንም አያስታውስሽም አይሻ አሏት። ከዛሳ ሌላውሳ ያንተ የአላህ መልእክተኛ ብላ ጠየቀቻቸው። ሌላው ደግሞ መጽሐፍ ሲሰጥ የሰው ልጅ ኸይሩም ሸሩም አመሽማል በቀኙ የተሰጠ ታድሏል፣ በግራውማ የተሰጠ ጀሃነም ነውማ እንደዚህ ታጥፎ ተቆልቆልሞ ነው የሚሰጠው። ፈአማ መን ኡቲየ ኪታበሁ ቢየሚኒህ ፈሁወ ፊ ዒሸቲን ራዲያ ኢላ አላህ ሱብሓነሁ ወተዓላ። በቀኝ እጁ ከተሰጠ
ያ መልካም እድል አለው። በግራው ከተሰጠ ደግሞ ወአማ መን ኡቲየ ቢሽማሊ ፈሁወ እንዴት ነበረው አያቱን ረሳሁት። ብቻ ለማንኛውም እጅግ በጣም ከባድ ነው። እነዚህ ሶስት ቦታዎች አይሻ ከፍትናቸው ከማስጨነቃቸው ግዝፈት የተነሳ ማንን ሊያስታውስ አይችልም አሏት ነብዩ ሰለላሁ ዐለይሂ ወሰለም። አይሻም እኔም እኮ ያስለቀሰኝ ይሄ ነው አለቻቸው። እኔም እኮ አንቱ የአላህ መልእክተኛ ሆይ ያስለቀሰኝ ይሄ ነው፣ ሌላ ነገር አይደለም፣ ፈርቼ ነው፣ ተጨነቄ ነው፣ አኺራን አስታውሼ አለቻቸው ነቢያችን ሰለላሁ ዐለይሂ ወሰለም። አይሻ ይሄ ነው ትልቁ ፈተና። እነዚህ ሶስት ቦታዎች ላይ ሰውን ሊያስታውስ አይችልም ከፈተናው ብዛት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዛ ላይ ሸፋዓ ቆመው አላህን የሚለምኑለት ሰው ይኖራል። አላህ ሱብሓነሁ ወተዓላ በረሕመቱ በዝነቱ ይዘንልን። ስራችን እጅግ በጣም ከባድ ውስብስብ ነው። አላህ ይማረን። ውድ ቤተሰቦቼ ሞት ለማንም የማይቀር ሐቅ ነው። ኩሉ መን ዐለይሃ ፋን የሚል አላህ ሱብሓነሁ ወተዓላ ሞት ብቻ አይደለም፣ በላዋ ላይ ያሉ ሁሉም ጠፊ ናቸው። ሩህ ያላቸው የሌላቸውም አጠቃላይ ጠፊ ናቸው። ኩሉ ነፍሲን ዛኢቀቱል መውት ብሎ እንኳን ቢቀር ሰው ነፍስ ብቻ ነበረች ሞታ የምትቀረው ወይም ደግሞ ነፍስ ብቻ ነበር ይባላል። ነገር ግን መጨረሻ ላይ በሱረቱ ረህማን ላይ ኩሉ መን ዐለይሃ ፋን ሁሉም ጠፊ ነው ሲል ነገሩ አበቃ። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የአላህ ሱብሓነሁ ወተዓላ መልካም ፊት ሲቀር ሌላው ሁሉም ጠፊ ነው ይለናል ጀለ ጀላሉ። አላህ ይጠብቀን ውዶቼ። ከሚናል አያም የዛሬን 100 ዓመት እኛ አልነበርንም። የዛሬ 50 60 70 100 ዓመት አብዛኞቻችን እዚች ዱንያ ላይ የለንም። መቼም እንደምንመጣ አናቅም። አላህ የሚያውቀው ግን ምስጢር ነበረ። ከዛሬን 100 ዓመት 150 ዓመት መኑኝ ከኛ ውስጥ አብዛኞቻችን የለንም ከዛሬ 100 ዓመት በኋላ። ይሄ ቪዲዮ ምናልባት ዱንያ እስካለ ድረስ እስከ ዛሬ 100 ዓመት ድረስ ሊሰማ ይችላል። እኛ ግን ካፈር በታይ ምናልባትም አጥንታችን ተስጋችን ተላቆ ስጋችን ታጥንታችን ተላቆ ቅልጥማችን ሁሉ ፈርሶ አመድ አፈር ሆነ ሊሆን ይችላል። መቼ እንደምንሞት አናቅም እያንዳንዳችን። አላህ መጨረሻችን ያሳምርልን። ቪዲዮ ያስረዘምኩባችሁ ግን እጅግ ጠቃሚ ስለሆነ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብዙዎች እንዲማሩበት ብዙዎች እንዲገሰጹበት እንድታደርጉት ተስፋ አደርጋለሁኝ። ቻው፣ ሰላም። በሌላ ቪዲዮ እናያገናኘን።